ፍቅር ያጣልብ ከሲድኒ ሼልደን ትርጉም አሊ መህዲ በ2008 ዓመተ ምህረት የምተረክላችሁ እኔ ሄኖክ ብርሃኑ ነኝ። ምዕራፍ 8 ቀኑ የከፍተኛ ሊግ ቤዝቦል ዓመታዊ የሻምፒዮንሺፕ የፍጻሜ ጨዋታ የሚደረግበት በመሆኑ የሪግሊ ስቴዲየም የ38710 በሚደርሱ የሚጮሁ ቲፎዞች ታጭቋል። ከዘጠኙ ከፍተኛው ይሄ ነው። ካቦች 1 ያንኪዎች 0 ናቸው። ያንኪዎች ኳሱን የሚሰርቡበትን ዱላ ተቀብለዋል። 2 ነጥብ ማስመዝገብ የሚችሉበት ድል ውጭ ሆኖባቸዋል። የቤዞቹን ቦታ የያዙት አንደኛ ቤዝ ቶኒ ኩቤክ ዋይትፎርድ፣ ሁለተኛ ቤዝ እና የዮጊ ቤራ በሶስተኛ ደረጃ ቤዝ ተቀምጠዋል። ሚኪ ማንትል ወደ ቤዝቦል መጫወቻ ሜዳው ሲገባ ህዝቡ በጩኸት ስቴዲየሙን አናጋው። ዘሚክ በሲዝኑ 304 ነጥቦችን ያስቆጠረ ሲሆን በአመት ውስጥ ለሀገሩ 42 ጊዜ ተሰልፏል። የሪግ ፊልድ ዘጋቢው ጃክ ብሬንሃውስ በከፍተኛ የፈንጠዝያ ስሜት ውስጥ ሆኖ ወርዋሪ ሊቀይሩ ያሰቡ ይመስላሉ። ሞዴራዎስኪን ከሜዳ እያስወጡት ነው። የክብ ማናጀር ቦብ ሼፊንግ ዳኛውን እያናገረው ነው። ወደ ሜዳው ማንን ሊያስገቡ እንደሆነ እንመልከት። ሃዋርድ ኬለር ነው። ሃዋርድ ኬለር የወርዋሪውን ቦታ ይዟል። ህዝቡ በመጫሁ ላይ ይገኛል። የሻምፒዮንሺፑ ውጤት ሸክም ሙሉ ኃላፊነት በዚህ ወጣት ልጅ ትከሻ ላይ ነው የሚገኘው። የታላቁን ሚኪ ማንትልን ሰርብ መቋቋም ይችል ይሆን? የዚህን ጥያቄ መልስ ከአፍታ ቆይታ በኋላ የምናየው ይሆናል። ኬለር አሁን ቦታውን ይዟል። ጉልላቱ አካባቢ ቆመዋል። ቤዝ ተጫዋቾቹን ተመለከተ። እንደገና በጥልቀት ተነፈሰ። ራሱን ዝግጁ ማድረግ ላይ ይገኛል። ይኸው ሊወረወርለት ነው። ማንትል ዱላውን ዋናው ተሳተ። ምት አንድ። ተመልካቹ ጸጥ ረጭ አለ። ማንትል ወደፊት ትንሽ ተነቀሳቀሰ። ፊቱን አኮሳትሯል። ዱላውን ለመወርወር ተዘጋጀ። ሃዋርድ ኬለር ሯጮቹን እነማን እንደሆኑ አጣራ። ጫናው ትልቅ ቢሆንም እሱ ግን የተረጋጋና ራሱን የተቆጣጠረ ይመስላል። ዞሮ ኳሱን የሚይዘውን ተጫዋች ተመልክቶ ምልክት ተቀበልና ለሌላ ውርወራ ተዘጋጀ። ኳሱ ተወርውሮ ተመታ ሲል ዘጋቢው ጮኸ። የኬለር ምርጥ የጎንዮሽ ጨዋታ ነው። ማንትልን ወርውሮ ስቶታል። ምት 2። ወጣቱ ኬለር ከሚክ የበለጠ ኳስ መምታት ከቻለ የወርልድ ሲሪስ አሸናፊ ቺካጎ ክቦች ይሆናሉ። ክብሯን በመመልከት ላይ ያለ ነው። ዳዊትና ጎልያድን ነው። ወጣቱ ኬለር በትልቅ ሊግ የተጫወተው ለ1 ዓመት ብቻ ነው። ይሁን እንጂ ተሰልፎ በተጫወተባቸው ጊዜያት ሁሉ የሚቀናበት ስም ይዞ ለመውጣት የቻለ ተጫዋች ነው። ይሄ በፍጹም ሊዘነጋ አይችልም። ሚኪ ማንትል ለጎልያድ ነው። ትንሹ ሜዳ ላይ ያካበተ ልምድ የሌለው ኬለር ያሸንፈው ይሆን? ሁሉንም ነገር ቀጥሎ በሚደረገው የኳስ ውርወራ የምናቅ ይሆናል። ኬለር በድጋሜ ኳስ ለመያዝ የሚሮጡ የቡድኑ አጋሮቹ እነማን እንደሆኑ አጣራ። ይኸው ኳሱ ተወረወረለት። እነሆ ከርበኗል። የማንትል ኳስ ከሜዳው መሃል ተመትቶ ደርሷል። የተመታ ኳስ ተጠራ። ጋዜጠኛው አሁን እየጮኸ ነው። ማንትል የተያዘ ይመስላል። ኃያሉ የቤዝቦል ተጫዋች ሚኪ ተበልጧል። ክብሯን ወጣቱ ሃዋርድ ኬለር ትልቁን ሚኪ ማንትልን ብዙ ኳስ ሳይስት በመምታት በልጦታል። ጨዋታው ተጠናቋል። የሻምፒዮንሺፑ ዋንጫ የቺካጎ ክብ ሆኗል። ተጫዋቾች ራሳቸውን መቆጣጠር አቅቷቸዋል። እያበዱ ይገኛሉ። ቺካጎ ክብ የዚህ ሻምፒዮንሺፕ አሸናፊ ሆኗል። ሜዳ ላይ የሃዋርድ ኬለር የቡድን አጋሮች ወደሱ በመሄድ በትከሻቸው ተሸክሞች ከላይ ወደታች ሜዳው ላይ እየሮጡ ይገኛሉ። አንተ ሃዋርድ ምን እያደረክ ነው? መምህራችን የሰጡንን የቤት ሥራ እየሰራው ነውማ። ሀፍረት እየተሰማው የ15 ዓመቱ ሃዋርድ ኬለር ቴሌቪዥኑን አጠፋው። ጨዋታው እንደሆነ የተገባደደ ነበር። ቤዝቦል የሃዋርድ ስሜቱም ሕይወቱም ነው። አንድ ቀን ትልቅ ሊግ ገብቶ እንደሚጫወት ያውቃል። የ6 ዓመት ልጅ እያለ በእንጨት ዱላ ኳስ ከሱ ዕድሜ 2 እጥፍ ከሚበልጡ ልጆች ጋር ይፎካከር ነበር። 12 ዓመት ሲሞላው አሜሪካን ሌጅን ለተባለ ቡድን ኳስ በመወርወር መጫወት ጀመረ። ሃዋርድ 15 ዓመት ሲሆነው የወጣቶች ቺካጎ ክለብ መልማይ ስለ ወጣቱ ልጅ ተሰጥቶ ተናገራቸው። እንደሱ ያለ ተጫዋች አይቼ አላውቅም አለ ጠቋሚው። ልጁ እንኳን ድንቅ ወርዋሪ፣ ከርቭና ኃይለኛ ስላይደር እንዲሁም የማጠብቁት ነው። ቼንጅ አፕ ነው። መልማዩ ተጠራጣሪ ሰው ነበር። እያጉረመረመ ደህና የምትለው ልጅ እስቲ አየዋለሁ አለ። ሃዋርድ ኬለር ወደሚጫወትበት የአሜሪካን ሌጅን ቡድን ሄዶ ጨዋታውን ሲመለከት ወዲያውኑ ነበር ያመነው። ከጨዋታው በኋላ ወጣቱን ፈልጎ አገኘው እና ምን መስራት ትፈልጋለህ እኔ ልጅ በማለት ጠየቀው። ቤዝቦል መጫወት አለ ኬለር ቶሎ ብሎ። ይህንም በመስማቴ እጅግ በጣም ደስተኛ ነኝ
በማይነር ሊግ ቡድናችን ውስጥ ተሰልፈ እንድትጫወት ኮንትራት ልናስፈርምህ እንፈልጋለን። ሃዋርድ ዜናውን ለቤተሰቦቹ እስከሚነገር ድረስ መጠበቅ አቃተው። ኬለሮች አጥባቂ የካቶሊክ እምነት ተከታዮች ናቸው። ሁልጊዜ ሰንበት ለቅዳሴ ወደ ቤተ ክርስቲያን ከመሄድ ተዘናግተው የማያውቁ ሲሆን ልጃቸውም የእነሱን ፈለግ ተከትለው ቤተ ክርስቲያን መሄዱን ሁልጊዜ ያረጋግጣሉ። ሃዋርድ ኬለር ሲኒየር የሃዋርድ አባት የዕቃ አሻሻ ታይፕ ራይተር በመሆኑ ብዙ ጊዜ ቤት አይቀመጥም። ቤት ሲውልም ያለውን ጊዜ ሁሉ ከልጁ ጋር ለማሳለፍ ይሞክራል። ሃዋርድ ለሁለቱም ቤተሰቦች ለአባቱም ለእናቱም ቅርብ ሆኖ ነው ያደገው። እናቱ እሱ በሚጫወትበት ጨዋታዎች ሁሉ እየተገኘች እሱን መደገፍ ስራዬ ብላ ተያይዛለች። ሃዋርድ የመጀመሪያ የቤዝቦል መጫወቻ ጓንቱንና ዩኒፎርሙን ያገኘው የ6 ዓመት ልጅ እያለ ነበር። ሃዋርድ በቤዝቦል ጨዋታ የተለከፈ ልጅ ነበር። እሱ ከመወለዱ በፊት ሳይቀር ስለተመዘገቡ የጨዋታ ክብረ ወሰኖች ስታቲስቲክሶች ሳይቀር ያስታውሳል። ስለ ፒቸሮች ወይም ወርዋሪዎች፣ ስለ ስትራይክ ወይም ምቶች፣ ምን ያህል ኳሶች ወደ ውጪ እንደወጡ፣ ምን ያህሎቹ ዳኑ በቁጥር ያውቃል። በማንኛውም ቡድን ተሰልፈው የተጫወቱ ጀማሪ ወርዋሪዎች ስም አስታውሶ በመናገር ከክፍል ጓደኞቹ ጋር እየተወራረደ ገንዘብ በመብላት ይታወቃል። 1949 ይሄማ ቀላል ነው አለ ሃዋርድ። ኒውኮምብ፣ ሮሃተንና ብራንካ ለዶጆሮች ናቸው። ሬኖልድ፣ ራስቺ፣ ባየርንና ሎፓት ለያንኪዎች። ደህና አንዱ የቡድን አጋሩ ሊፈተነው ወሰነ። በሜጀር ሊግ ታሪክ ውስጥ በተከታታይ በመሰለፍ ለረጅም ጊዜ የተጫወተ ተጫዋች ማን ነው? ጓደኛው የዓለም ድንቃድንቅ መዝገብ ጊነስ ቡክ ኦፍ ሪከርድ የተባለውን መጽሐፍ በእጁ አንጠልጥሎ ነበር ጥያቄውን የሚጠይቀው። ሃዋርድ ኬለር ለጥያቄው መልስ ለመስጠት እንኳን አላመነታም። ሎጊ ሃሪግ 2139 ጊዜ በመሰለፍ። የከፍተኛ ሻታውት ክብረ ወሰን ባለቤት ማን ነው? ዋልተር ጆንሰን 113። በሙያው ለረጅም ጊዜ ሀገሩን በመወከል ተሰልፎ በመጫወት ያገለገለው ተጫዋች ማን ነው? ቤብ ሩት 714 ጊዜ በመሰለፍ። ስለ ወጣቱ ተጫዋች ችሎታ በየቦታው መወራት በመጀመሩ ተሰጥኦ ያላቸው ልጆች ፕሮፌሽናል መልማዮች ለቺካጎ ክብስ ማይነር ሊግ በመጫወት ላይ ያለውን ወጣቱን ክስተት ሃዋርድ ኬለርን ጨዋታ ለመመልከት መጡ። በጣም ነበር በልጁ ተሰጥኦ የተደመሙት። የ17 ዓመት ወጣት ሳለ ሴንት ሉዊስ ካርዲናልስ ከባልቲሞር ኦሪዮልስ እና ኒውዮርክ ያንኪ የመጡ ተጫዋቾች መልማዮች ቀርበው አነጋግረውት ነበር። የሃዋርድ አባት ይኮራበታል። እኔን ተክቶኛል እያለ ላገኘው ሁሉ ያናፋል። ወጣት እያለው ቤዝቦል ይጫወት ነበር። የከፍተኛ ሁለተኛ ደረጃ ትምህርት ቤት እያለ ሃዋርድ ኬለር የሚጫወትበት አሜሪካን ሌጀንድ ቡድን ስፖንሰሮች ይዞታ ስር ላለ ባንክ በትርፍ ጊዜው ረዳት ጸሐፊ በመሆን ያገለግል ነበር። ሃዋርድ ቤቲ ኩዊንላን ከተባለች ቆንጆ የክፍል ጓደኛው ጋር ጥሩ ግንኙነት ነበረው። ኮሌጅ ሲጨርሱ እንደሚጋቡ ሁሉም ወዳጆቹ ይጠብቁ ነበር። ሃዋርድ ለሰዓታት ስለ ቤዝቦል ሲያወራላት ቢውል ስለምትወደውና ስለምታስብለት በትዕግስት ታዳምጠዋለች እንጂ እሷ ለቤዝቦል ፍቅር የላትም ነበር። ሃዋርድ የሚወዳቸው ተጫዋቾች የተናገሩትን ንግግር መተረክ ይወዳል። አዲስ ዜማ በሰማ ቁጥር ሩጦ ለቤት ይነግራታል። ኬሲ ሴንት ግን ሰዎችን የመቆጣጠር ምስጢር የሚሉን 5 ሰዎች ሊጠሉ ካልወሰኑ ሌሎች 5 ሰዎች ማራቅ ነው ብሏል። የሆነ ሰው ዮጊ ቤራን ስንት ሰዓት እንደሆነ ሲጠይቀው ዮጊ አሁን ማለትህ ነው በማለት መለሰለት። በተወረወረ ኳስ ተጫዋቾቹ ትከሻውን ሲመታ የቡድን አጋሩ እንዲህ ነበር ያለው፣ ትከሻ ላይ ከደረሰበት ስቃይ በስተቀር ትከሻው ምንም አልሆነም። ስቃይ ደግሞ አይጎዳም። ወጣቱ ኬለር በቅርቡ ታላላቅ ተጫዋቾች የሚገኙበት ውድድር ላይ ከጎናቸው ተሰልፎ እንደሚጫወት ያውቅ ነበር። ይሁን እንጂ የሰማይ አማልክቶች ለሱ ያዘጋጁለት ሌላ ዕቅድ ነበራቸው። ሃዋርድ አንድ ቀን ከትምህርት ቤት ከጓደኞቹና ከቡድን አጋሮቹ ጄሲ ጋር ሄደ። ኬለርን የሚጠብቁ 2 ደብዳቤዎች ነበሩ። አንዱ ደብዳቤ ኬለር ነፃ የትምህርት ዕድል በፕሪስተን ዩኒቨርሲቲ እንዳገኘ የሚገልጽ ሲሆን ሁለተኛው ደብዳቤ እንዲሁ ነፃ ትምህርት ዕድል በሃርቫርድ ዩኒቨርሲቲ ማግኘቱን ይገልጻል። አንዳንዴ በጣም ጥሩ ይላል አለ ጄሲ። እንኳን ደስ አለ ከልቡ ነበር። ሃዋርድ ኬለር ለእርሱ ጀግናው የሃዋርድ አባት የትኛውን ለመምረጥ ሲል የሃዋርድ አባት ጠየቀው። ሲጀመር ወደ ኮሌጅ ለመሄድ ሃዋርድ ገረመ። በአሁኑ ሰዓት በትልቅ ሊግ ቡድን ውስጥ መሰለፍ ይችላል። እናቱ ጠበቅ አድርጋ ለሱ የሚወድዱ ጊዜ ያለ ይሄ ልጅ መጀመሪያ ጥሩ ትምህርት ማግኘት ይኖርብሃል፣ ምክንያቱም ቤዝቦል መጫወት ስታቆም የፈለግከውን ለማድረግ ይጠቅማል አለችው። ደህና አለ ሃዋርድ። ሃርቫርድ ቤቲ ወደ ዊልስሊ ስለምትገባ ሃዋርድ ገባ ተስፋ ሃዋርድ የወሰነውን ሲነግራት ቤቲ ኩዊንሊን በጣም ተደሰተች። በየሳምንቱ የመጨረሻ ጊዜ አለች። ጓደኛው ጆሲ እንደምትናፍቀኝ እርግጠኛ ነኝ። ሃዋርድ ኬለር ወደ ዩኒቨርሲቲ ሊሄድ አንድ ቀን በፊት አባቱ ከአንደኛው ደንበኛው ጸሐፊ ጋር ድብቅ የፍቅር ግንኙነት እንዳለው ወጣቱ በጣም ተደንቆ ነበር። እናቱ ክፉኛ ደነገጠች። ለውጥ ፈልጎ መሆን አለበት
በማግስቱ ጠዋት የሃዋርድ እናት ከአንድ ጠበቃ ደንበኛው ሃዋርድ ኬለር ይኒየር ፍች እንደሚፈልግ የሚጠቅስ ሕጋዊ ደብዳቤ ደረሰ። ጋብቻውን ያፈረሰበት የሚከፍለው ገንዘብ ስለሌለው ሚስቱ ትንሽዬ ቤታቸውን መውሰድ እንደምትችል ደብዳቤው አክሎ ይገልጻል። ሃዋርድ የእናቱን ክንድ ጨምድዶ ያዘ። አይዞሽ እዚሁ አጠገብሽ ሆኜ እኔ እንከባከብሻለሁ። አይሆን ለእኔ ብለህ ከኮሌጅ ትምህርት ልታቋርጥ አትፈልግም። ከተወለድክ ቀን ጀምሮ እኔና አባትህ ወደ ኮሌጅ የምትገባ ነበር ስናቀር ነበር። ለአፍታ ጸጥ ካለች በኋላ ስለዚህ ጉዳይ ጠዋት እናወራለን፣ አሁን በጣም ደክሞኛል አለች። ሃዋርድ ሌሊቱን ሙሉ ስለ ምርጫዎቹ እያሰበ አደረ። ሃርቫርድ የሚሰጠውን የቤዝቦል ስኮላርሺፕ ሊጠቀም ወይ በአንዱ ሜጀር ሊግ ገብቶ ሊጫወት ይችላል። ሁለቱም ምርጫዎቹን ቢጠቀም እናቱን ጥሎ መሄዱ አይቀርም። በጣም ፈታኝ ውሳኔ ሆኖበት ነበር። በማግስቱ ጠዋት እናቱ ለቁርስ ሳትወጣ ስትቀር ሃዋርድ ወደ ክፍሏ ሄደ። አልጋው ላይ መንቀሳቀስ አቅቷትና ፊቷ ወደ አንድ ጎን አጋርሎ ተቀምጣ አገኛት። በስትሮክ እየተሰቃየች ነበር። ለሆስፒታልም ሆነ ለዶክተሮች እናቱን እንዲያክሙለት የሚከፍለው ገንዘብ ስላልነበረው ሃዋርድ ሙሉ ጊዜውን በባንክ ውስጥ መስራት ቀጠለ። 10 ሰዓት ላይ ስራውን ሰርቶ እንደጨረሰ እናቱን ለመንከባከብ ሁል ጊዜ ቀጥር በፍጥነት ወደ ቤቱ ይመለሳል። መካከለኛ ስትሮክ ስለነበር የእናቱ ህመም ዶክተሮቹ እናቱ በጊዜ እንድትታከም አረጋግጠውለታል። ሃዋርድ ከሜጀር ሊግ መልማዮች የስልክ ጥሪዎች በየጊዜው ይደርሱት የነበረ ቢሆንም ከጥቂት ወራቶች በኋላ ግን የሚደውሉ ስልኮች ቁጥር እየቀነሰ መጣ። የሃዋርድ እናት እየተሻላት የምትሄድ አትመስልም። ሃዋርድ ዶክተሮቹን አነጋገረ። መቼ ይሻል? ይህን በመሰለ ጉዳይ ላይ መናገር ይችላል። እዚህ ሁኔታ ለወር ወይ አመቱ አልቆ ሌላ ዓመት ጀመረ። ሃዋርድ አሁንም ከእናቱ ጋር እየኖረ ባንክ ቤት ውስጥ መስራቱን እንደቀጠለ። አንድ ቀን ከቤቲ ክዊንሊን ሌላ ወንድ እንዳፈቀረችና እናቱ እንደሚሻላት ተስፋ እንደምታደርግ የሚገልጽ ደብዳቤ ደረሰ። ከመልማዮቹ የሚደረገው የስልክ ጥሪ መጠን እየቀነሰ ሄዶ በመጨረሻ እስከናካቴው ቆመ። የሃዋርድ ህይወት እናቱን በመንከባከብ ላይ ተወሰነ። ዕቃ ይሸምታል፣ ምግብ ያበስላል፣ ስራውንም ቀጥሏል። ስለ ቤዝቦል ማሰብም ነው። እያንዳንዱን ቀን መወጣት ብቻውን በራሱ ፈተና። ከ4 ዓመት በኋላ እናቱ ስትሞት ሃዋርድ ኬለር የቤዝቦል ፍቅሩ ከውስጡ ተሟጧል።